እሺ ተመልካቾች እንዴት ናችሁ? የዓለም ኢኮኖሚ ችግር ውስጥ ነው እየተባለ የዓለም ባንክ ኢትዮጵያ በቀጣይ በዚህ 2026 ላይ በጣም ከፍተኛ ጠቅላላ ሀገራዊ ምርት እንደምታስመዘግብ ሪፖርት አውጥቷል። ከሰሃራ በታች ያሉ የአፍሪካ ሀገራቶች ሪፖርት ሲያወጣ 2025 በጣም ትልቅ የሚባለው 9.2 ከመቶ አድጋለች ብሏል። አሁን ደግሞ 2026 ላይ በ8 ከመቶ ነው የምታድገው ብሏል። አፍሪካ ውስጥ ትንበያ ከተሰጣቸው በጣም በሶስተኝነት ልቆጥሩ ትችላላችሁ። ደቡብ ሱዳን ነው 20.3፣ ጊኒ 8.8 ከመቶ ነው። ከዛ ኢትዮጵያ 8 ከመቶ ነው። ይሄ የዓለም ኢኮኖሚ ቀውስ ውስጥ ነው የሚል ከዚህ ከወርልድ ባንክ ሪፖርት በኋላም አፕሪል 14 እስከ 18 የአይኤምኤፍ እና ወርልድ ባንክ ባደረጉት ስብሰባ የዓለም ኢኮኖሚ ስጋት ውስጥ እንደሆነ ነው የሚገልጹ። ግን ለምንድነው ለኢትዮጵያ ይህ ትልቅ ፕሮጀክሽን እየተሰጠ ያለው ትንበያ እየተሰጠ ያለው የሚለውን የተወሰነ ሀሳብ ልሰጣችሁ ፈልጌያለሁ። እንግዲህ ዋና ዋናዎቹ ትንበያ የተሰጠባቸው ሁኔታዎች እንመልከታቸው። የመጀመሪያው ጠቅላላ ሀገራዊ ምርት ጂዲፒ እድገት ለ5 ዓመት ከ2024 እስከ 2028 ወደኋላም ሄደው ወደፊትም ነው ትንበያ ያደረገው። ስለዚህ ኢትዮጵያ በትልቅ ፐርሰንት እያደገች መምጣቷን የሚያሳይ ሪፖርት ነው ያወጣው። 2024 8.1 ከመቶ ነበር። አሁን የሚቀጥለው ባለፈው ዓመት ደግሞ 9.2 ከመቶ በጣም ትልቅ ነው። አሁን 2026 ላይ 8 ከመቶ፣ ግን 2027 ላይ ወደ 6.9 ከመቶ ዝቅ ሊል ይችላል ብሏል እና 2028 ላይ ደግሞ 8.4 ከመቶ ከአይኤምኤፍ ጋር ሪፎርሟን የምትጨርስበት ዓመት ማለት ነው 2028። 2025 ላይ በጣም ፈጣን 9.2 ከመቶ ታድጋለች ብሎ ገምቶ የነበረው ያው ሪፎርም መደረጉን ከግምት ከቶ ነው እና የመሰረተ ልማት እድገትም አለው እና ከቀደሙ ቀውሶችም እያገገመች ነው የሚል አይነት ምክንያት ያለበት እንደሆነ የሚያሳይ ነው። ግን 2027 ላይ የሚቀጥለው ዓመት ማለት ነው ወደ 6.9 ከመቶ ዝቅ ትላለች። ለዚህ እንደ ምክንያት የሚሆነው የምንዛሬ እጥረት ሊኖር ይችላል፣ ደግሞ የእድገት ገደብም ሊቀንስ ይችላል። ስለዚህ ደግሞ የውጭ ተጽዕኖም አለ፣ ዓለም አቀፍ አለመረጋጋት አለ። የቁሳቁስ ዋጋም እያደገ ስለሚመጣ የሚቀጥለው ዓመት ልትቀንስ ትችላለች ብሏል። ስቲል ግን እድገቷ ከፍተኛ ነው፣ ግን ስትራክቸራል ባላንስ ያልሰራ ነው የሚል አይነት ትንበያ ያለበት እና የጊኒ ትልቅ ነው። የደቡብ ሱዳን እንኳን እሱ ቀልድ ነው ይመስለው። የደቡብ ሱዳን ሁሌም ከ20 ከመቶ በላይ ይገምትና ነገር ግን ኔጌቲቭ ነው የምታድገው ደቡብ ሱዳን እና በኋላ አቅርብላችኋለሁ። ወርልድ ባንክ እና አይኤምኤፍ በጣም ተስፈኞች ናቸው ሲያቀርቡ። ሁለተኛው ዋጋ ንረት ነው። የኢትዮጵያ ኢኮኖሚ ውስጥ ዋጋ ንረት እየቀነሰ ነው፣ ግን እስካሁን ትልቅ ነው የሚል አይነት ትንበያ ነው ያደረገው። 2024 ላይ ከነበረው 26.7 ከመቶ እየወረደ 2026 11.6 ከመቶ መድረሱን ነው ይደርሳል ነው የሚለው። ገና ዓመቱ አልተጠናቀቀም። አሁን ባለው እስከ ማርች እንኳን የመንግስት ሪፖርት 9.6 ከመቶ ነው የሚለው። 2027 ላይ ትንሽ ከፍ ሊል ይችላል፣ ወደ 12.1 ከመቶ 2028 ላይ ይቀንሳል። 2027 ለምን ከፍ ይላል እያለ ነው አሁንም ድረስ። የብር መዳከም ራሱ ምክንያት ነው። የአቅርቦት ችግር መኖሩ አይቀርም። የምግብ ዋጋ መወደዱ አይቀርም። የቀነሰ ነው ግን ትንሽ መረጋጋት የሚፈልግ ነው የሚል ፕሮጀክሽን ሰጥቷል። ሌላው ይሄ የበጀት ጉድለት ጉዳይ አሁን ኢትዮጵያ የሚያነጻጽረው ከተቀሩት የአፍሪካ ሀገራት ነው። በተለይ ከሰብሳሃራ በታች ካሉ ሀገራት ጋር ነው የሚያነጻጽረው እና ተለቅ ያለ ቁጥር ነው የሚሰጠው እና ግን የበጀት ጉድለትን ፖዘቲቭሊ ነው እሱ የሚመለከተው። ጥሩና መካከለኛ የሚባል የበጀት ጉድለት አስተዳደር አላት ነው የሚለው። 2024 ላይ የበጀት ጉድለቱ ከጠቅላላ ሀገራዊ ምርት አንጻር ሲታይ 2.1 ከመቶ ነበር። 2026 ላይ አሁን እንኳን ወደ 1.8 ከመቶ ዝቅ ይላል። ከዛ ዝቅ እያለ ነው ሄደው 2027 ላይ 1.4 ከመቶ ዝቅ እያለ ከ2 ከመቶ በታች ነው እያለ ነው። ይሄን የሚያበረታታ አይነት ሀሳቦችን አቅርቧል። መንግስት ጠንካራ የፊስካል ዲሲፕሊን እንደተከተለ ነው የሚያስበው እሱ። መንግስትም ይላል ከብሔራዊ ባንክ አልተበደርኩም፣ የግምጃ ቤት ሰነድን ነው የምጠቀመው ምናምን የሚለውን ምክንያት ወስዷል። ገቢ ማሳደግ ሞቲቭ ከፍተኛ መሆኑንም አቅርቧል። ደግሞ ወጪ የመቆጣጠር አቅም ገቢ ከሪፎርም በኋላ አይታችኋል። በጣም ከፍተኛ የገቢ ማሳደግ ርብርብ ውስጥ ነው ያለው መንግስት። አራተኛው ትንበያ ያለበት ምንድን ነው? የመንግስት ዕዳ ጉዳይ፣ የፐብሊክ ዴት የሚባለው ማለት ነው። እያደገ ነው ግን የማይቆጣጠሩት አይነት አይደለም ይላል። ምክንያቱም ብዙ የአፍሪካ ሀገራት ዕዳቸው የመንግስት ዕዳ
ከጠቅላላ ሀገራዊ ምርታቸው አንጻር ሲታይ ከ60 ከመቶ በላይ ነው እና ከሌሎቹ ጋር የሚያነጻጽረው እሱ እና ኢትዮጵያ ጥሩ ነው። 2024 ላይ ከጠቅላላ ሀገራዊ ምርቱ ያለበት ዕዳ 22.3 ከመቶ ነበር። አምና 2025 ላይ ወደ 38.6 ከመቶ ከፍ ብሏል። 2026 አሁን በዚህ ዓመት ሲጠናቀቅ ወደ 34.9 ከመቶ ትንሽ ዝቅ ሊል ይችላል ብሏል። ግን 2025 ላይ ለምን ከፍተኛ አደገ ለሚለው ብዙ የሚዘረዘሩ ምክንያቶች አሉ። የምንዛሬው ልክ የተዳከመበት ወቅት ነው። የውጭ ዕዳ ከፍተኛ የሆነበት ወቅት ነው። ስለዚህ እሱ እየቀነሰ እንደሚሄድ እዚህ ፕሮጀክሽን አስቀምጡ። ይሄ ጠቅላላ የሰጠው ሪፖርት ነው እና ለምንድን ነው ትልቅ የሚገምተው ኢትዮጵያ ላይ ካላችሁ፣ እኔ መሰረታዊ የሚባሉ ነጥቦችን እሱ ከተስፈኝነቱ አንጻር ይወስዳል። ተስፈኛ ስለሆነ ኦፕቲሚስቲክ ነው ወርልድ ባንክ እና በሎጂክ ደረጃ የሆነ ነገር ይስተካከላል ብሎ ያምናል፣ ያድጋል ብሎ ያምናል። እንደዛ ነው። ለምሳሌ የኢትዮጵያ የእድገት መሰረት ስትራክቸራል የእድገት መሰረቷ ህዝብ ቁጥሩ ነው ብሎ ያምናል። እሱ ህዝብ በጣም ብዙ ህዝብ አለ፣ ወጣት ኃይሉ በጣም ከፍተኛ ነው፣ ከተማዎቹ በፍጥነት እያደጉ ነው፣ የሀገር ውስጥ ገበያ እየተስፋፋ ነው ብሎ ያምናል። ይሄ ፍላጎትን ያሳድጋል። ብዙ ህዝብ አለ ማለት ብዙ ፍላጎት አለ። ብዙ ፍላጎት አለ ማለት ለምሳሌ የቤት ፍላጎት ይኖራል፣ የመሰረተ ልማት ፍላጎት ይኖራል፣ የአገልግሎት ፍላጎት ይኖራል። እነዚህ ፍላጎቶች ላይ መንግስት ኢንቨስት ሲያደርግ ጂዲፒው ያድጋል ብሎ ነው የሚያምነው። በቃ ዓለም አቀፍ ተጽዕኖ ቢኖርም ማለት ነው። ለምሳሌ ውጭ መላክ እንኳን ባይችል ሀገር ውስጥ መሸጥ ይችላል ብሎ እንደማመን ማለት ነው። ለዚህ ነው ትልቅ የሚገምትላት። ደግሞ ከፍተኛ የመሰረተ ልማት ወጪ ስታወጣ ስለነበረ አሁን የእሱን ትርፍ የምትሰበስብበት ወቅት ነው ብሎም ያምናል። ለምሳሌ መንገድ ለመስራት፣ ባቡር መንገድ ለመስራት፣ ኢንዱስትሪ ፓርኮችን ለመስራት ከ2011 ጀምሮ ያወጣችውን ወጪ አሁን ነው ገቢ የሚያመጡላት ብሎ ነው የሚያምነው። ለምሳሌ ህዳሴው ግድብ ተጠናቀቀ። ህዳሴው ግድብ አሁን ገቢ ያመጣል ብሎ ያምናል። በቃ የኃይል አቅርቦቱ እንደ ማርሽ ቀያሪ ብሎ ነው የሚያምነው። ብዙ ሪፖርቶች ላይ ስታዩ ግድቡ አልቋል፣ የኃይል ወጪ ይቀንስላታል፣ ለጎረቤት ሀገራቶች ኃይል ልትልክ ትችላለች፣ ስለዚህ የውጭ ምንዛሬ ታገኛለች። በቃ የዓለም ባንክ ሎጂክ ነው። የኃይል ወጪ ቀነሰ፣ ምክንያቱም በጣም ግዙፍ የሚባለውን በአፍሪካ ሃይድሮሊክ ፓወር አመነጨች፣ ኢንዱስትሪው ያድግላታል፣ ኤክስፖርቷ ያድጋል፣ ጂዲፒው ያድጋል ብሎ ሎጂካሊ እንደዚህ ነው የሚያስቀምጠው። ስለዚህ በቀጣይ ልታድጉ አትችሉም ብሎ አይገምትም። በሎጂክ በወረቀት ነው እንደዛ ቢለው። እሱ ከተተገበረ በትክክል መታደግ ይችላል እንደማለት ነው። የኢንዱስትሪ ስትራቴጂውም በቃ አሁን ይመለከታል፣ የመንግስትንም እቅድ ይመለከታል። አምራች ክፍሉን ለማጠናከር የሚደረገውን ነገር ያያል። ከውጭ የሚገቡትን ለመተካት የሚደረገውን ነገር ያያል። ኤክስፖርት አድማሱን ለማስፋት የዳይቨርሲፊኬሽን የሚባለው ለምሳሌ አሁን ወርቅ ከቡና ጋር ተገዳዳሪ ሆኗል። በጣም በከፍተኛ ሁኔታ ኤክስፖርት ያደርጋል የኢትዮጵያ ኢኮኖሚ እና ከሌሎች የአፍሪካ ሀገራት አንጻር ስመለከት የኢንዱስትሪ ስትራቴጂዋ ጥሩ ነው፣ ስለዚህ ኢኮኖሚው ያድጋል ብሎ ትንበያ ይሰጣል። ደግሞ የማይረሳው እቺ የኢኮኖሚ ሪፎርም ጉዳይ ከአይኤምኤፍ ጋር ከ2024 መጨረሻ ጀምሮ የተገባው ሪፎርም ሞመንተሙ ጥሩ ነው ብሎ ነው የሚያምኑ። አይኤምኤፍም ሪፖርት የሚያቀርበው እንደሱ እያለ ነው። በቃ ምንዛሬውን ወደ ገበያ አምጥታለች፣ አስተካክላለች። ስለዚህ ምንዛሬ ከተስተካከለ ኢኮኖሚ ያድጋል ብሎ ነው የሚያምኑ። ለምሳሌ ምንዛሬ ከተስተካከለ የውጭ ቀጥተኛ ኢንቨስትመንት ያድጋል፣ ውጤታማነት ይጨምራል ብሎ ነው የሚያምነው። ምክንያቱም ሪፎርሙን አብሮ ስላደረገ ሪፎርም የአይኤምኤፍ ሪፎርም ምርታማነትን ያሳድጋል ብሎ ያምናል። ስለዚህ በቀጥታ አታድግም ብሎ መገመት አይችልም። ኢንቨስትመንቱን ሊበራላይዝ አድርጋለች። የውጭ ባለሀብቶች ገብተው ኢንቨስት እንዲያደርጉ በባንክ ሴክተሩም በሌሎችም የፋይናንስ ሴክተሩ ለውጥ ላይ ያለውን የውጭ ባንኮች ሊገቡ ነው። የምንዛሬ ገበያው ላይ የፕራይቬት ፎሬክስ ቢሮዎችን ከቷል። ስለዚህ የብድር ወለድ በድርድር እነዚህ በሙሉ የፋይናንስ ሴክተር ሪፎርም ናቸው ብሎ ነው የሚያምኑ እና እነዚህ ውጤት ያመጣሉ ብሎ ይገምታል። ለዚህ ነው ኬዎስ ውስጥ ቢሆንም የዓለም ኢኮኖሚ አንሰርቴኒቲ ውስጥ ቢሆንም የኢትዮጵያ ኢኮኖሚ ከፍ ሊል ይችላል የሚል ትንበያ የሚሰጠው ለዛ ነው። እንደውም ኢኮኖሚው ከሌሎች የአፍሪካ ሀገራት አንጻር አነስተኛ ነው ብሎ ነው የሚያምነው እሱ። ከጠቅላላ ሀገራዊ ምርት አንጻር ቅድም የአብዛኞቹ የአፍሪካ ሀገራቶች ከ60 ከመቶ ይበልጣል፣ ግን ስቲል 30 ምናምን ከመቶ ላይ ነው የኢትዮጵያ ኢኮኖሚ። ስለዚህ መጥፎ አይደለም ብሎ ነው የሚገምተው። ለዚህ ነው በጣም ወርልድ ባንክ ተስፈኛ ነው የሚባለው። ለዚህ አሁን ለምሳሌ ለደቡብ ሱዳን አሁን እንኳን የገመተላት ወደ 20.3 ከመቶ ነው። አምና ግን አደገች የሚለው ኔጌቲቭ 7 ከመቶ አካባቢ ላይ።
ለምን ደቡብ ሱዳን ከተረጋጋች ነዳጅ ስላላት ድፍድፍ ነዳጅ ስላላት እሱን ትሸጣለች ታድጋለች ብሎ ያምናል። ግን ስቲል አትረጋጋም። እሷ ግን የሚቀጥለው ዓመት አትረጋጋም አይልም። እሱ ብትረጋጋ እያለ ነው። ሁሌም ትገረባላችሁ እናንተም ሳቅርብላችሁ ብዙ ጊዜ አቅርቤያለሁ። ብዙ ዓመት ለደቡብ ሱዳን የተሰጠው ፕሮጀክሽን በጣም ከ20 ከመቶ በላይ ነው እንዴት ይባላል። እሱ ግን ትረጋጋለች ብሎ ነው የሚገምተው። አትረጋጋም ብሎ አይገምትም። ስለዚህ 20 ከመቶ ይገምትላትና ምክንያቱም እየወደቀ ያለ ኢኮኖሚ ልክ ደቡብ ሱዳን ብትረጋጋ እንኳን መቆሙ ብቻውን ጂዲፒውን ሊያሳድገው ይችላል፣ ወጪ ስለምትቀንስ ማለት። ግን ፕራክቲካሊ እንደዛ ላይሆን ይችላል። ስለዚህ የኢትዮጵያ ኢኮኖሚ ህዝብ ከፍተኛ ቁጥር ስላለውና ፍላጎት በጣም ከፍተኛ ስለሆነ ኢንቨስትመንት ላይ ያለ ትኩረት አለ ብሎ ስለሚያምን የኃይል ሴክተሩ ይሄ ፓወርፉል የሆነ የእድገት ምንጭ ነው ብሎ ስለሚያምን ኢኮኖሚው በትልቁ ያድጋል ብሎ ይገምታል። ግን መንገዱ በጣም ታፍ ነው፣ ቀላል ሊሆን አይችልም። የዋጋ ንረት ጉዳይ አለ፣ የውጭ ምንዛሬ ጉዳይ አለ። ኢቭን የዓለም አቀፍ ኢኮኖሚ ላይ ያለው ሾክም ተጽዕኖ በጣም ከፍተኛ ነው። ለምሳሌ የኢራን ጦርነት ቶሎ ማይጠናቀቅ ከሆነ ለኢትዮጵያም ኢኮኖሚ ዳፋ መሆኑ አይቀርም። ስለዚህ በቆስ ውስጥ ሆኖ ለኢትዮጵያ ከፍተኛ ትንበያ የሚሰጥበት መሰረታዊ ምክንያቶች እነዚህ ናቸው። ግን እነዚህ ኢፍ አዘር ቲንግስ ሪሜይን ኮንስታንት እንደሚባለው በኢኮኖሚክስ መወጣት የሚቻል ከሆነ በእሱ ፕሮጀክሽን ማድረግ ትችላላችሁ የሚል አይነት ትንበያ ነው። ይህን ሀሳብ ለእናንተ ለማጋራት ነው። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናችኋለሁ። መልካም ቀን።